የማይጠየቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው በተሊካ ነው ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ እኔ ሁሌ እከታተላለሁ ግን ባለፈው ቀይ ኑር ላላ ባለፈው ያለው የፈቲያ አባት ራሱ አስቆኛል። ቆይ አንዴ listen ላላ የፈቲያ አባት አስታውስ አዳምጠኝ እሺ ቀጥል ስማ ቀጥል አንደኛ አንተ ትምህርት አትችልም ማስተማር አትችልም። ሁለተኛ ቦታሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይህ እሺ ቀጥል መልካም ቀደም ያልኩትን እንትን ልበልና እመልሳለሁኝ። የፈቲያ አባት የሚባለው ታስታውሳችሁት እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቲያ አባት ምንድን ነው ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም ኦኬ። ግን ስለ ነብይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ ያኛው ደግሞ 1 ዓመት ሙሉ ኦኬ። እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን የሰማሁት ነገር ግን ይዘገንናል። ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለኸኝ ስትገለኝ ድረስ በቃ እንዲህ ስለ ነብይ የሰማኸው ቅፍፍ ካለ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ፣ ማስረጃ አምጣ ስለው የለም እና አይ በቃ እንዲሁ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም። የሐዲሱ ይሆናል ጥፋቱ። ግልጽ ነው እና እንደዛ ነው። ኔስ ቀጥሉ። ያ ምንድነው ማለት ስለ መሐመድ ብታውቁ ሙስሊሞች ጥሩ ነው እና ይህን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰቀጥላችሁ። እናውቃለን ስለ መሐመድ ጠይብ አስረግጠን ማለት ነው። የእንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁቶ ስላሳደጋት ከአሁኑኑ ልጀምር ነው ስልዋት ታወራ። ስለ መሐመድ አይመለከትም። ዝም ብለህ እንጨትን ሰላም ነው፣ እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ሰላም ነው። ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምናሽ አንተ አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም ማለት ነው። ሂድ እሱ ጋር አንተ ጎበዝ ከሰጤ ምንድን ነው የእሱ ፍቅረኛው ትሆናለች፣ ውሽማው ትሆናለች። 3ኛ እና 4ኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘው ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚውት አድርጊ። ማፊ መልስ ትመልካለች። ምን ይመስላል? ግልፍጥ መልስ ትመልሻለች። ችግር የለም። አንተ ራስ ምን የት እንዳለ ራስ ማለት ነው። ስድቦቹ ሁሉ አንዱ ንክር ናቸው። ኤኒዌይስ ኑሩ ትመልሳለህና ነው የለም መልስ። ጸሎት አታደርጉም?
ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? ያ ሐራሚ ያ ሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ ታውራ ይጣርጋል። እንትን ነው በትክክል ተርጉመው እንትን አንተ ፖለቲካ ታውራ። አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀድመው። አንብብ ነው የተባልከው። መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሮ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው ብልግና በተሊካ የምታወራው እኮ የምለው በምክንያት ነው። አይፎይ አዲሱን አንብብ፣ አዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብይን እንድመስልህ ነው። እስኝ በርሲ ጥርስህ በይልህ ነብይን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዘድኛለህ? እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው፣ ሪካርድ አድርጉት። ክርስቲያን ቸጌት ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው? ናከፍ በልና በል እስኪ። ወላቃ ነው አይደለም ነብይ? በጣም ነው የሚያምረው። ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ ብሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም ነው? ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበር፣ ተሰብሮ ነበር የሁድ ጦርነት ላይ። ሳሂህ ሙስሊም 1791 ላይ ምን ይላል? It has been narrated that the authority of Anas that the messenger of Allah had his front tooth damaged on the day of battle of Uhud. በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head ጭንቅላቱም ደምቶ ነበር። he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God. እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ሄዳ ማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነህ ሸራፋ። ድገመው እስቲ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስቲ በል። ወላሂ ወላቃ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል
ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አልአዳባን ሙፋርድ 963 ላይ ኢቭን የአባትህን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይህ ሰው ያውን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ይሄ ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ፓራፍሬዝ አድርጎት ቶፒኩን አንድ የጠራትጓል ቶፒኩ ላይ መልሰዋል። እሺ እንግዲህ ቶፒካችን ምንድነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካሃዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና መጣ። መልስ ከመመለስ በፊት የእፎይ አንድ መልስ ልመልስለት። ስድብ ለምሳሌ አሁን አንተ ቤት ከመግባት ቤት አዳምጠኛ በቃ ስለ ግለሰብ አታውሩ። ወርዷል። አንዴ ቶፒኩ ላይ ግባ። እሱ ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው የምገባው? ምንድን ነው የምታስበው? እሺ ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም። በቃ ቶፒኩ ላይ ማውራውን አስወርደው። ኦኬ አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን ነው። አይ ቲንክ ዮናስ የክርስቲያን ስም ነው። ዮናስ አቤት አቤት። እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይመስገን። አይ ቲንክ ክርስቲያን ነው ስም፣ ፕሮፋይልም ክርስቲያን ነው። የአባት ስም ነው ሙሴ። እግዚአብሔር አውጥቶ ከእስልምና ይመጣል። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየ። እንዴት ናችሁ? ተጠምቃል? ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያቸው ነው፣ ሁሉም ነገር እየሰማችሁ ነውና አስቂኝ ነው በጣም። እሺ ቴንክ ዩ። ከድር ቀጥል አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ሌሊት ተነስተህ ሰላት ስታደርግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? እኛ ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካህዲዎች ለካፊሮች ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየሁም። ኦኬ ሳባዎችን ትከተላለህ? እከተላለሁ። ኦኬ ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ ለሌሎች ሙስሊም ወንድሞችህ ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳባዎችን ትከተላለህ? ሳባዎች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው። አንተ ራስህ አንተ ነው እኮ ይራገማሉ አልከኝ። እሺ ምን ይላል መሰለህ? I never saw the people in Ramadan but they were cursing the disbeliever።
በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመውንም በትክክል እሺ። በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። ለአረብኛውን ከፋር ግዲ የማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? እኔ አንድ ጥያቄ አለኝ። አይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ? ከድር እርግማኗ እንዴት ነው? ሳባዎችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ እኔ ከእናንተ ምን አደረገኝ? ሳባዎቹ ምን ነክቷል? እንደምን እርግማንን መረጡ? ረመዳንን ወሩ ሙሉ እርግማንን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ related to me from milk from due to I been all አረበኛውን አድርግለት። አረበኛውን እያለ ነው። ዛህር أفاي وين أنا سورة البقرة ركعات من نقدر يشلوا 12 ركعات أنا قد خفت منه ضعيف حديث زهوري أنت ورا لند ضعيف التابع كويسكي من نقدر يشلوا نزلا بدين فرق من رده منو ነው ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ተርጉመው ቅድሚያ። ቆይ ዳይፋ አንተ ነህ አይደል ያልከው? ተርጉመው ሐዲሱን ቅድሚያ። መጀመሪያ እኔን ጥያቄ መጀመሪያ ጠይቆን መልስልኝና ነገር ቆይ ተርጉመው ቅድሚያ። ተርጉመው ሐዲሱን ቅድሚያ ነበብከውን ተርጉም። እኔ እኮ ነበብኩ ጨረስኩት አይደል? አየሁልህ። ግን መጀመሪያ አንተ የነገርከውን ምንድነው የሚለው ሐዲሱ? ሐዲሱ ምንድነው የሚለው? አይቼዋለሁ። ሐዲሱ ምንድነው የሚለው? መጀመሪያ ጥያቄ ዳይፍ አንተ ነው ያልከው? ማንኛው ነው ያለው? አንተ አይደለ? ማንኛውም እኮ ተርጉም ያነበብካትን ቅድሚያ መጀመሪያ አስረዳሃለሁ። ተርጉም ቅድሚያ። መጀመሪያ ነው እኮ ተርጉም ያነበብከውን መጀመሪያ ነው የጠየቅኩህ መልስልኝና እኔ ተርጉም ያነበብከውን ተርጉም ቅድሚያ። ያነበብከውን ተርጉም። አንተ ያልከውን ብቻ ነው እንደሚተገበረው እኮ ያነበብከውን ተርጉማ። ትርጓሜውን ሳይሆን መጀመሪያ ጥያቄ መልስልኝ አልኩ። ኦኬ ቴንክ ዩ። በቃ ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥብህ ያው ታወርደዋለህ። ታች ትተረጉማለህ አንተ ወይንስ ትወርዳለህ አንተ? ተረጉማለህ። እሱ ሊተርጉምልህ ነበር እኮ መልሰህ አስገባው። ምንድን ነው የምታወራው ሰውዬ? ለመንኩት እኮ አንብብ ብዬ። አንብብ አንተ። ትተረጉማለህ ነው ተስፋ ትሆናለህ አንተም። ተፍሲር ተወኛ አይደለም እሱ ሊነግርህ ነው። ቆይ እስኪ መጀመሪያ በፊት ማለት ነው። ይኸውልህ ወደ ትርጉም ከመሄድ በፊት ይሄ ምንድን ነው? ተርጉም አንብብና ተርጉም። እርግማን የሚገባቸው ማናቸው? መጀመሪያ አንተ ማወቅ አለብህ እኮ። እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው። ሐቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው። ብገደል ራሱ ጠሩ ነው። ምክንያቱም ለሱ ሐቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ያላህ ህክማው
ይኸውልህ ያላ ጥበቡ ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላ ሂክማ ነው። አንተ እኮ እዛችሁ ጋር ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድን ነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ላይ ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ ለአብርሃም ቃል ኪዳን እንደተገባለት ማለት ነው። አይሁድ ዑዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ግን እነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ የአላህ ሂክማው ምንድን ነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያስኩት። አየህ፣ በጣም ገብቶኛል። አሁን ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናቸው። እስላም ነው እንዳም ሲጀመር የበዛ እስላም ነው። ከመጀመሪያ ጀምሮ እኛ ብዙ ነና እናንተ እኮ ሲጀመር ማለት ነው። ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ? እናንተ እኮ እናንተ ብዙ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። እስካሁን ማለት ነው። ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር የሚጨርስ እኛ ከሆን ድሮዎቹ ብዙዎቹ ሚንስ እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የእኛ ደግሞ ወደኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኒዳ ይመስላል። ኒዳ ሰላም ነው። ኦኬ ሀቢቢ ይሰማኛል። ሰላም ነው። እንኳን ደህና መጣ። አላህ ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን? አዎ ሰምቻለሁ። ያው ጥሩ ነው። ኦኬ ሐሳብ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለነሱ ዱዓ ታደርጋለህ ሌሊት? እርግማን ስትል እንዴት አልገባኝም። በዱዓ መሀል ነው የምንራገመው? ዱዓ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልን፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አንራገምም፣ ግን ቁርአኑ ላይ የሚለው እንደ መሰለ ክርስቲያኖችን ብሎ ክርስቲያኒቲ የሚል ቢል ነው። በእንግሊዘኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር እንደዛ አንተ የምንለው ገባ አይደለ? እናንተም ብቻ ለይተን የምንሳደበው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለቱ ነው? አዳም አይደለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም አይደል? እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ መስካት ግዴታ በአማርኛም ብትረጉመው በእንግሊዘኛም ብትረጉመው ክርስቲያኒቲ
they will like protect the Christianity ቢል ነበር እንትን የሚለው ገባ አይደለ? እናንተ መስከረም እምነታችሁ ገባ አዳምጠ እምነታችሁን ማቆሸሽ የሚሆነው ገባኝ ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ተሳዳቢ መጽሐፍ ለምን የምከተለው ለምን ይጠፋሉ? እምነትን እኮ አዳምጠ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም ገባ አይደለ? እንደዛ የሚራገም አምላክ ጣዖት ነው ወይም ቆሻሻ አምላክ ነው አይደለም አልኩ እኮ አዳምጠኝ። አትከተለው እንደዚህ አይነት አምላክ ግን አንተ አታመልክም ብቻ። አይ ለምን ማምለክ ምናምን ሳይሆን እንደ መሰለ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር። አይ ለምን ይጠፋሉ አልክ ቅድም። ለምን ይጠፋሉ አልክ። ለምን ይጠፋሉ ካልክ ልክ ነህ። እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ ሀቢቢ። መጥፋት የለባቸው የፈለጉትን ማምለክ መብት አላቸው በተሰጣቸው ነጻነት። ለምን መሰለህ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ ገባ አይደለ? ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው ገባ አይደለ? ኦኬ። ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም ጥሩ አይደለም ማለትም የተሳሳተ እንትን ነው አልኩ እኮ። ክርስቲያኒቲ ቢል ነው they will like damage Christianity ቢል እናንተን እየረበሸ እናንተን ለማጥፋት እናንተን ለመራገም ምስክር ይሆን ነበረ። ግን እዚህ ጋር በድሮ ጊዜቶች ይሁዳ ነው የሚባሉት። ይሁዳ ማለት እምነት የሌለው በቃ ሰውን እንትን የሚል ምናምን ገባ አይደለ? ሜቢ እነዛ ነገሮች ሊያካትት የቻለ ቢሆን ብዬ ነው ያሰብኩት እንጂ ክርስቲያኒቲ ቢል ነበር እናንተም የሚነካ እናንተም የሚያንቋሽሽ እናንተም የሚያዋርድ የሚሆነው ገባ አይደለ? እሺ እናመሰግናለን እንደማች ይሄን አንብበው እስኪ። አይሁድ ኡዘይር ያላህ ልጅ ማለት አይሁድ እሺ አልኩ እኮ እሺ ሂድ ቀጥል ችግር የለም። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ ጋር ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው ይላል። መሲህ ማለት ነው ችግር የለውም። አላህ ያጥፋቸው ይላል እኮ ገባ አዳምጠኝ። ክርስቲያኖችን አላህ ያጥፋቸው ይላል አላህ። አንተ ይኸውልህ እዚህ ጋር ይኸውልህ ትርጉማን ክርስቲያን የምትሏን ብቻ ስላየ ነው ገባ አይደለ? ምን ማለት ነው ክርስቲያን ማለት? አዳምጠኛ ክርስቲያኖችም ምን አልመሲህ ማለት ምን መሰለ? አንተ አሁን እዚች ጋር ክርስቲያኖች የምትሏን ነች ይኸውልህ እናንተን እምነት እንደሚያንቋሽሽ እኛ እናንተን በቁርአን ላይ እንደሰደብንና ለእናንተ መጥፎ አስተሳሰብ እንዳለ የሚያስቀው ግን እዚህ ጋር አልመሲህ ማለት ምርቃት ነው። ምርቃት ነው። ኖ ምርቃት አይደለም። ይሄ ነው እየቀባ ነው ያለው። ምን ነው የምታወራው? ከምር ነው የምታወራው? ምን እያወራህ ነው? ሳላወራ እንደዚህ ወራ ምን እያወራህ ነው? ገብቶሃል የምታወራው? አማርኛ ነው። መግደል ፈልገህ ነው? ስለምን እያወራህ እንደሆነ ታውቃለህ? ምኑን ነው መግደል የፈለገው? እሺ ማንኛውም ነው ይበላል ይታርክ። መጀመሪያ አዳምጠኝ። አልመሲህ ምንድነው የሚለው የክፍል በቃ ትረባለህ። መሲህ የሚለው ቃል ከገባ ይላል እንደ ጭራሽ ቻሌንጅ ላይ አድርገን ይሞክራል እንዴ? 1000 ዓመት እታገሳለሁ፣ ቲክቶኬን ዘግቼ እጠፋለሁ። የመሲን ትርጉም ከቁርአን ላይ ስጠኝ እስኪ። ቀጥል። አይደለም ከቁርአን ከሐዲስ ስጠኝ። የመሲን ትርጉም አልመሲ ምን ማለት እንደሆነ አይደለም ከቁርአን ከሐዲስ ስጠኝ። ከገባ ምናምን ብሎ እንደማስተምር አክት ያደርጋል እንዴ? ቀጥል እስኪ። አክት አይደለም አልመሲ ራሱ ማን ነው? መሲ ማን ነው? ምንድነው የተንገበገብከው? ቆይ ለምን ቀጥል። ለምን ቀጥል እንድኖር ነው የምፈልገው? ቀጥል። ማስረጃ አንተ ነው። ምንድነው የምቀጥለው? ርዕሱን ሽፍት እንዳያረከው አውቃለሁ። አላረኩም። ምንም አታውቅም ሆነን ደግሞ ላሳይህ ስለፈለኩ ነው። አንተ የኛን ሽፍት ርዕሱን ሽፍት አድርጎታል። የአልመሲን ትርጉም ብታውቁ እያለ የጨመራት ነገር ሌላ ለማስመሰል ስለሞከረ ይሄ ዱድ ምንም አያውቅ መሆኑን አይደለም ከቁርአን ከሐዲስ ላይ የአልመሲን ትርጉም ብታውቁ እኮ ምናምን እያለ ነው አይደለም ከቁርአን ከሐዲስ ላይ ሄድና አንተ የአልመሲን ትርጉም አንተ ንጽጽር አቆማለሁ። አንተ ማምጣት ከቻልክ ቀጥል። ማን ቤት እንደገባ አላወቅም ማለት ነው። ቀጥል። ማስረጃ አለ። አልመሲ አይደለም አልመሲ በቁርአን ላይ የተጻፈው ከየት የመጣ ነው ታዲያ?
ማስረጃ አንጣ፣ ከየትም ይምጣ ማስረጃ አንጣ። አልመሲ ማለት ምን ማለት እንደሆነ ቁርአኑ ላይ አለ እኮ ወንድሜ፣ ቁርአኑ ላይ አለ እኮ። ምንድን ነው? እሺ ከዚህ በላይ ትርጉሙን አንጣ። አልመሲ ማለት ምን ማለት ነው? አልመሲ ማለት ምን ማለት ነው? ወይኔ እኔ ይኸውልህ እንደ ሌሎች አልሳደብም፣ ለትምህርት ነው እዚህ የሚመጣው። አልመሲ ማለት ምን ማለት ነው? አልመሲ ማለት ምን ማለት ነው? ትርጉሙን ብታውቁ እያልክ ነበር ደጋግማ አይደለ? አክት አድርገሃል። ምን ማለት ነው? አሁን ተረድቻለሁ። አንተ ስለማችለው ትርጉሙን እኔን ጠይቀ ከዛ ልትረዳ። አመሰግናለሁ ወንድሜ። ዲስ ዱድ አያችሁታ? ርዕስ ሽፍት አድርጎ የአልመሲን ትርጉም ብታውቁ እንዲያትሉ ነው ነበር ሲሌን ቆየው። አይደለም ከቁርአን እንደ ትርጉሙን ልታመጣ ከአዲስ ብታመጣ ቲክቶኬን አቆማለሁ፣ ንጽጽር አቆማለሁ ስለው የሆነውን አያችኋል። በክረምት ወራት ላይ ለምን መሰለህ አንተ እኔ አመጣላለሁ በቃ ክረምት ወራት ላይ ጎሬ ያለች አይጥ ልክ ዝናብ ሲመጣ ጎሬ ውስጥ ትገባለች። ተጎሬ አትወጣም። ከወጣች ጎርፍ ይወስዳታል። ዝናብ ተመታት። ልክ አይጥ እንደዛ ነው የሆነው። እንደ 10 ሳንቲም ፌስታል እሳት ሲነካው ኩርምት ልትሉ አትላላጡ። ቶፒኩ ላይ ያወራል። ተራን ጠብቅ። አንዴ ስማኝ። ተራን ጠብቅ። ስርዓት የሚባል ነገር አለ። ገና መግባት ነው አብዱሬ። ስርዓት የሚባል ቤቱ ስርዓት አለው። ኦኬ ኢብራሂም ቀጥል። ኑሪ አላነብም ብለህ እኮ ነው 10 ደጋግመህ ማይክን ታነሳለህ። እሺ ቀጥል አንብብ። ወይንም ሰላም እንዴት ናችሁ? ሰላም ነው እንደና አለን። እኔ ግን ይመስለኛል በወቅቱ የነበሩትንና ሲያሳድዱ የነበሩትን ይመስለኛል እንደዛ የሚራገመው። ለምሳሌ ተበት ሄዳ በሚለው መውሰድ እንችላለን። ተበት ሄዳ ሀቢል ሀቢ የሚለው አሁን እስካሁን ድረስ ይቀራል። አይሆንማ። ተበት ሄዳ ሀቢል ሀቢ የሚለው እሱ ለአንድ ሰው የወረደ ስለሆነ ነው። ይሄንን የትኛውም ሙፈሲር ሎክ አንደኛ የትኛው ሙፈሲር አይረዳህም። አንድ በል። ሁለተኛ ደግሞ ተበት ሄዳ ሀቢል ሀቢ የሚለው ኦኬ ለማን ነው የወረደው? ለአቡላብ ነው። አቡላብ አሁን የለም። ኑሬ ሚዩት አድርግ። አይሁዶች እስቲል አሉ፣ ክርስቲያኖች እስቲል አሉ። ሁለት በል። ይህንን ኢብን ከሲርን በለው፣ ሼኹል እስላም የምትሉት ኢብኑ ተሚያን በለው፣ እነ ኢብን ቀይም አልጃውዚን በለው፣ ሌሎችም ታላላቅ አሉ የሚባሉ ሙፈሲሮችንም ተመልከታቸው። ምክንያቱም የሚቀጥል ስለሆነ በምን ይህንን አብሮ ከማን ጋር ይሄዳል መሰለ? ከሱራ 5:51 ጋር አብሮ ይሄዳል በል። አይሁዶችና ከክርስቲያኖች ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆኑ ከሚለው ጋር አብሮ ይሄዳል። ያ ለእነኛ ብቻ የተሰጠ ሳይሆን ፊውቸር ቴንስ ነው። እንዳትሆኑ ወደፊት ነው። እርግማንን ያወግዛል ብዬ እርግማን የተወገዘ ነው በእስልምና። ለምሳሌ ባለፈውም አንተ ስትል ነበር ሴቶች ተራጋሚና ካዲ ናችሁ ስለሚል እርግማኑ የተወገዘ የሚሆነው ማለ መሰለ ሙስሊሙ ላይ ሲሆን ሙስሊም ላይ ከሆነ ነው እርግማኑ ትክክል ካልሆነ ኦኬ። እንደዛ ከሆነ ለምሳሌ ነብይ የመጨረሻ ሞቱ ላይ አንደኛ ደረጃ ሱራ 9 በደንብ አስተውል። ሱራ 9 የወረደው መጨረሻ ነው። ይሄን አለ አይደለ? ሱራ 9 ሌሎችን አብርጌት የሚያደርግ ነው። ስለዚህ ሱራ 9 እንደው ምርቃት ቢኖር እንኳን ቁርአን ውስጥ ክርስቲያኖችን የሚመርቅ እንኳን ቢኖር እንዳለ አብርጌት ያደርጋቸዋል፣ ያስወግዳቸዋል። አንድ በል። ሁለተኛ ያው ለአሁን ኢብን ከሲርን ከፍቶልሃል ተፍሲሩን ማለት ነው። ዋና እችን ተፍሲር እናንብባትና እኔ ሐዲሱን ልስጥ። ነብይ ሲሞት ምን እያለ እንደሞተ ማለት ነው። ቀጥል ክርስቲያን። ኦኬ ያ ምንድነው? ያው ተፍሲሩ ኢብን ከሲር ነው ሱራ 261 ላይ የፈሰረበት ማለት ነው። ከሃዲዎችን መራገም ይቻላል ወይስ አይቻልም በሚለው ማለት ነው። መራገም ይቻላል። በእስልምና ከሃዲዎችን መራገም ይቻላል። ሱራ 3:28 ላይ ታስቀምጠውታል። እንደውም ክርስቲያኖችና ይሁዶችን እንደው በላይ እንወዳቸዋለን በሚል በፊታቸው እያስመሰሉ በውስጣቸው ግን እንደሚረግሟቸው ይናገራል። ይሄኛውን ላንብብላችሁ። ከርሲንግ ዘ ዲስቢሊቨር ኢዝ አሎውድ፣ ከሃዲዎችን መራገም ይፈቀዳል፣ ይቻላል ይላል። ዜር ኢዝ ኖ ዲስአግሪመንት ዛት ኢት ኢዝ ሎፉል ቱ ከርስ ዘ ዲስቢሊቨር፣ ከሃዲዎችን መራገም እንደሚቻል ሙሉ ለሙሉ ስምምነት ላይ ተደርሷል።
ወይም ደግሞ ማንም በዚህ ጉዳይ የማይስማማ የለም። ሁሉም ዑለማዎች ተስማምተዋል። ዑመር ኢብን አልከታብ and the imams after him used to curse the disbeliever in their qunut or a type of supplication during the prayer and otherwise ዑመር እና ከሱ በኋላ የመጡት ኢማሞች በቁኑት ጸሎት ወቅት ከሃዲዎችን ይራገሙ ነበር። ሌሊት በምን ወቅት? በሰፕሊኬሽናቸው ወይም በሰላታቸው ወቅት ማለት ነው። ስለዚህ ይራገሙ ነበር ይላል። እዚህ ጋር ዝቅ ብለው ይላል አንድ ሐዲስ ያስቀምጥና this hadith indicates that it is allowed to curse those who do not love Allah and his messenger አላህና መልእክተኛውን የማይወድ የማይከተል እንደሚራገሙ መራገም እንደሚቻል ይናገራል ማለት ነው። ተፈቅዷል። ስለዚህ እኛ ደግሞ ለየት የሚያደርገው ምንድነው? በረመዳን ወቅት ይሄንን ነገር አስቀጥለው በረመዳን ናይት ፕሬየር ላይ ይሄን ነገር ይራገሙ ነበር፣ ወይም ደግሞ ከሃዲዎችን ይራገሙ ነበር። የሚራገሙት ምንድነው? ሱራ 9:30 ላይ ለምሳሌ አላህ ያጥፋቸው ክርስቲያኖችን ብሎ ይራገማል አይደል? ስለዚህ ያንን ራሱ ደግሞ ቢቀሩት ምንድነው? እርግማን ነው። ሱራ 9:30 ትቀራለህ አንተ በረመዳን። ስለዚህ በክርስቲያኖች ላይ ቀን በቀን እርግማን እያወረድክ ነው ማለት ነው። ለማስታወስ እኮ ነው የሚቀራ ክርስቲያን ለማስታወስ ማለት ነው። አቡላሀብ እስካሁን አለ ተበት ሄዳን የምንቀራ ክርስቲያኖች አሁን የሉም እንደ ኢብራሂም ክርስቲያኖች የሉም እንደ አሁን እነዛ ነው ያሳደዱትን ነው እንጂ እኮ በእምነት የለም እያለ እንዴት እንራቀው? ከፍ አድርጌ አሁንም ደግሞ ሂምሌት ተማደርገ በፊት እስቲ ክርስቲያኖች ያሳደዱትን ማስረጃውን አውጣ። እስቲ ክፈት እንዳለ ሁሉም ጣልቃ ትግባ። ከዚህ በላይ ማስረጃ ጣዖት አምላኪዎችን አላልኩም፣ ኢብራሂም ከአይሁዶች ጋር ያደረገውንም አላልኩም። ክርስቲያኖች ያሳደዱትን እስቲ ከማን የተማርከው ነው? ከነብይ ከነብይ የተማርካት እችው ነች የምትሆነው። ሐዲስ ነው? ቁርአን ነው? ቁርአን በአማርኛ እየቀራ ነው። ቁርአን በአማርኛ ትጨርስ ትመልሳለህ ግን አይደል? ቁርአን በአማርኛ ነው። ጌነ ማለት ነው እንደ ነብይ አንዳንድ ይኸውልህ ስድቡን ተውና ምንድን ነው ከነብይ አንዴ ከቁርአን ነው ይሄንን የሸመደድከው አይደል? ዛሬ ረመዳን ነው። በረመዳን ወቅት ላይ ክርስቲያኖችን መሳደብና መራገም ነው ብለናችሁ ነበር። ስለዚህ ተግባራዊ እያደረግከው ነው። ስለዚህ ተግባራዊ እያደረግከው ነው ማለት ነው። ላውራ አንተ እኮ ምንም እያወራህ ያለው እኮ ምንም አለመረጃ ነው የሆነብህ። አስቸገርከን አንተ ደግሞ። ለምሳሌ አሁን አንዳንድ ሀዮች እኮ በወቅቱ ይወርዱና አይሰራባቸውም፣ በዛው ይቀራሉ። ለምሳሌ ማን ያለህ? ኢብራሂም መጠጥ እየተጠጣ ኢብራሂም ሱራ 9 የወረደው መጨረሻ ነው አልኩ። ሁሉንም አብሩጌት የሚያደርጋቸው ሱራ 9 ነው። ይህን ታውቃለህ ብዬ ነው። መጨረሻ ወረደ ነው። አላለቀም እኮ ምኑ ጦርነቱ እኮ ነብዩ ሙተውም እኮ ቀጥሏል። በዑመር ጊዜ ቀጥሏል። ምንም ጦር ከክርስቲያኖች ጋር ነገርኩ እኮ ከክርስቲያኖች ጋር የተዋጉበትን እስቲ ማስረጃ እኔ ስለ ካዲዎች አልጠየኩም። ካዲዎችን የማይለው ሱራ 9:5 ላይ ጨረሷቸው እኮ። ካዲዎች እኮ አልቀዋል። ካዲ የሚባል የለም። ባይዘይ ካዲዎችን ጨርሰዋቸዋል አይደለም? ሱራ 9:28 የወረደው እርግማን ካለ ስለ ጎረቤት ሀቅ እንዴት እስልምና እንደዚህ እንትን ይላል? ሀቅ የጎረቤት ሀቅ ከሙስሊሙ ጋር እኮ ስለ ጎረቤት ሀቅ ከክርስቲያኑ ጋር አይደለም። ወጋዳችን ከክርስቲያኑ ጋር ሳይሆን ከሙስሊሙ ጋር ነው። ጎረቤት ሀቅ የሚያወራ ያለ ሙስሊሙም መሰረት ያደረገ ነው። አንድ በል ሱራ ሜቢ ያላነበብክ ከሆነ ሱራ 3:28ን ተፍሲሮቹን ተመልከታቸው። ቁጥር ካነስክ ብቻ ነው ሀቅ የሚባል ነገር የሚመጣው ከክርስቲያን ጋር። ክርስቲያኑ ለምሳሌ 9 ቢሆን አንተ ብቻህን ብትሆን ሎክ ክርስቲያኑ 9 ነው። አንተ ብቻህን ከሆንክ ያለህ አማራጭ የክርስቲያኑን ሀቅ ጠብቅ። which means ሀቅ እንዴት ነው የምትጠብቀው? በማስመሰል እንደውም ክፈተው ተፍሲሩን ክርስቲያን 3:28ን ክፈተው። በጥርስህ ሳቅላቸው፣ በልብህ እርገማቸው። መቼ? ቁጥር እነሱ ከበለጡህ። በደንብ አስተውል።
ቁጥር ከበለጥካቸውስ መርገም ራሱ አይጠበቅብህም። ምንድነው የምታደርጋቸው? አጥፋቸው ነው የሚለው 328 551 ተፍሲሮቹን ክፈታቸው። ኢብን አባስን ወይም ኢብን ከሲርን ክፈታቸው። ያው እሱ አንብባው ኢስማኤል ከምትለው ጀምራ ኦኬ አንብባው እሱ ነው። አልቡካሪ የርከርድ ዳት ከሚለው ጀምራ ቡኻሪ እንደመዘገበው ኦኬ ከላይ ጀምራ አንብባው። እሺ ሚዩት ነው ሚላል አንለስ ዩ ኢንዲድ ፊር ኤ ዳንጀር ፍሮም ደም ከእነሱ ላይ አደጋን ከፈራችሁ ይላል። ማለትም ሙስሊሞች የበታች ሆነው ክርስቲያኖች ደግሞ የበላይ ከሆኑ ምን ማድረግ አለባቸው የሚለውን except this believer who is in the some areas or times fear for their safety from the disbeliever እና ለደህንነታቸው የሚፈሩ ከሆነ ከሃዲዎቹን ማለት ነው in case such believer are allowed to show friendship ምንድነው አማኞች ሙስሊሞች ለነዛ ለክርስቲያኖቹ ልክ እንደሚወዷቸው ማስመሰል ይችላሉ። to the disbeliever outwardly በውጫዊ ማለት ነው ምንድነው እንደሚወዷቸው ያስመስላሉ። but never inwardly ነገር ግን በውስጣቸው ጭራሽ መውደድ የለባቸውም፣ መውደድ አይችሉም። for instance ለምሳሌ አልቡኻሪ ሪከርድ ዛት አቡ አርዳድ ሰይድ አቡ ሃሪ እንደዘገበው አቡ አርዳድ እንደዚህ አለ we smile in the face of some people although our hearts curse them በአንዳንድ ሰዎች ወይም ከሃዲዎችን ስናይ እንስቅላቸው ነበር፣ ነገር ግን ውስጣችን ይረግማቸው ነበር። ስለዚህ ከነሱ ፍራቻን የምታይ ከሆነ ምንድነው ትስቅላቸዋለህ፣ ውስጥ ግን ይራገማል። በፍጹም እነሱን ጓደኛ፣ ወዳጅ፣ ረዳት አድርገህ መያዝ አትችልም። መራገም ነው ያለብህ። ኦኬ ይሄ ደግሞ የሚተገበረው መቼ ነው? በረመዳን ወቅት ላይ ሰሃባዎቹ ደግሞ ወሩን ሙሉ የሚያደርጉት ይራገሙበት ነበረ። ተቂያ የተፈቀደው ቁጥር ካነስክ ብቻ ነው። ፍሬንድሺፕ ማሳየት የፈቀደልህ ከክርስቲያኖች ጋር ጓደኝነትን የፈቀደልህ መቼ ነው? ቅድም እንዳልኩ ለምሳሌ ክርስቲያኖቹ ወይም ሌሎች አማኞች 9 ቢሆኑ አንተ ብቻህን ከሆንክ በውስጥ ነው መራገም የምችለው። በጥርስ ትስቃለህ፣ በልብ ትረገማለህ። በውስጥ ትጠራቸዋለህ፣ በውጫዊ ደግሞ ወዳችኋለሁ ትላለህ። ምክንያቱም ሱራ 5:51 ላይ በፍጹም ጓደኛም እንዳትሆን ከእነሱ ጋር ማጋር እንዳትይዝ ስላለህ ማለት ነው። በረመዳን ወሩን ሙሉ ሜቢ ላንብብላቸው አንዴ ሱራ 3:28 እና ሱራ 5:51 ምን እንደሚል ላንብብላቸው። ሱራ 3:28 አሁን ያነበብኩላችሁ ተፍሲሩ ማለት ነው። ዋናው የቁርአን አንቀጽ ምን ይላል? ምዕመናን ከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አያዙ፣ ሙስሊሞች ከሃዲዎችን ረዳት አድርገው አያዙ ይላል። ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ክርስቲያኖችን ጓደኛ የምታደርጉ ከሆነ ቀጥታ ከእስልምናችሁ ትወጣላችሁ እያለ ነው። ስለዚህ ስለምን ሀቅ ነው የምትወጣው ነው። አሁን የክርስቲያኖችን ሀቅ ተወጡ ስትሉ ምን አይነት ሀቅ ነው የምትወጡት? እነሱን ጓደኛ ካደረጋችሁ ከእስልምናችሁ ትወጣላችሁ። እነ አጠበሪ ደግሞ ቀጥታ ዲስቢሊቨር ትሆናላችሁ ነው ያለው። በእስልምና ደግሞ የካደ ሰው ደግሞ ይገደላል። ስለዚህ ክርስቲያኖችን ጓደኛ ካረክ ከሃዲ ትሆናለህ። ከሃዲ ከሆንክ ደግሞ ትገደላለህ። አይገደልም ተው። ካዲ ጓደኛ ማለት እኮ በሃይማኖት ነው እንጂ ኖርማል ነው። አትገደልበት ምንም አይነት እንትን ትኖራለህ። በመካደ ብቻ ምንም አትገደልም። በምንም አትገደልም። ለመገደልም መስፈርት አስቀምጦለታል እስልምና። ማይ መስፈርት ፈጣሪ ይገለው አይደል? ለምን ይገለው? ከሃዲያን የሚገደሉ ፈጠረው ታውቃለህ? እሺ በአንተ በዳዋ ላይ እንቅፋት ሲሆኑ፣ በአንተ በዳዋ መስመር ላይ እንቅፋት ሲሆኑ ነው ያኔ መታገልና መዋጋት መጋደል የምትችለው እንጂ ዝም ብሎ እሱ ሌላ ነገር በማምለኩ ብቻ ግደል የሚል ነገር የለም። ኦኬ እሱ ሌላ ቶፒክ ነው። አክቹአሊ ነብይ የመጣበትን ዓላማ አታውቅም ማለት ነው። ኦኬ በረመዳን ወቅት ላይ የመጣበት ዓላማ እስልምና ለማስፋፋት ነው እንጂ ለመግደል አይደለም። ለመጋደል ነው የመጣው። በምን ምክንያት? በሱ እንዲያምኑ እኮ በሱ እንዲያምኑ ሊጠራቸው እንጂ ሊገላቸው እኮ አልመጣም። ካላመኑበትስ ህይወታቸው ይጠበቃል? ዋስትና አላቸው? ካላመኑ ካልነኩት አናምንም ቢሉ ለምሳሌ ሰላት አልሰግድም ካልነኩት ካላመኑ
ካልነኩት ካላሳደዱት አይነካቸውም። አይቻልም። አይሁዶችን እንዴት እንዳጠፋቸው ታሪኩን አታውቅም ማለት ነው ጠንቅቀህ። በየቤተ ክርስቲያናቸው ምኩራባቸው ሄዶ ነው ያጠፋቸው። ሁለት አማራጭ ነው የሚሰጥህ። ሎክ አንደኛ እስልምና መቀበል፣ ሰላማዊ ትሆናለህ፣ ደህንነት ይጠበቃል። እስልምናን አልቀበልም ካልክ ግን ህይወት አይጠበቅም፣ ንብረት አይጠበቅም፣ ደምህ ደመ ከልብ ነው። ኤኒ ታይም ልትገደል ትችላለህ። ያው በደዋው ላይ እንቅፋት ከሆነ ከመገደል አይቀርም። ኖ የምንም እንቅፋት አይደለም፣ እንቅፋት ጉዳይ አይደለም። የዓለም ምክንያት ከመሬት ተነስቶ የሚገል የለም። ራስን መከላከል ተፈጥሯዊ ግዴታ ነው። ራስ መከላከል አይደለም። አንተ ራስህ ህይወትን ለመከላከል ህይወትን ለማዳን ትከላከላለህ። ቢሶም ከመጣብህ ደግሞ እርምጃ ወደ መውሰድ ትሄዳለህ። እሱ ሌላ ጉዳይ ነው። ቅድም ደግሞ ራስ መከላከል ሰልፍ ዲፌንስ አይደለም። እኔ ጥያቄ ቆይ አታክና ሰልፍ ዲፌንስ ይለያያሉ። እኔ እያወራ ያለሁት አታክ ስለማድረግ ነው፣ ቀድሞ ስለመዋጋት ነው እንጂ እያወራ ያለሁት ራስን መከላከል ኢንስቲንክት ነው። ራስን መከላከል እኔ አሁን እንደዚህ ቁጭ ያልኩበት አንዱ መቶ እንዲህ ቢለኝ ሳላስበው ራሱ ልመታው እችላለሁ፣ ተፈጥሯዊ ስለሆነ ማለት ነው። ሰልፍ ለምን እያወራ ያለሁት ቀድሞ አታክ ስለማድረግ ነው። ዋና ፖይንት የእኛው ስላልሆነ ለዛሬ ግን በቃ የእኛው ቶፒካችን ለዛሬ ስላልሆነ ወደ ቶፒኩ ፓራፍሬዝ እናድርገው መልሰውና በረመዳን በተለይ ኢንኬዝ ምግባችሁን ራሱ ለክርስቲያኖች እናንተ አማኝ ላልሆነ ማብላት አይ ቲንክ ኔትወርክ ይዞታል። ኮፒ ሊንክ እያደረጋችሁ ጋይስ አለው። እየተሰማኝ ነው፣ ይቆራረጣል እንጂ እየተሰማኝ ነው አለው። ያ የሱ እንትን አሁን ተመልሳለህ ወይ? ኦኬ ሰምተዋል። እስቲ አረብኛውን ከፍ አድርገው፣ እንግሊዝኛውን ተውና አረብኛውን ትንሽ ከፍ አድርገው። ኦኬ وحدثنا عن مالك عن داود بن حسين أنه سمع أعراج يقول ما أدركت الناس إلا وهم يلعنون الكافرين في رمضان. እሺ ከዚህ ቀጥሎ أنه سمع أعراج يقول የሚለው እሱ ጋር እስቲ ለየብቻ ፈስርልኝ፣ እስቲ ለየብቻ ተርጉምልኝ። ራምበ በተርጉም በእናት ተርጉምልኝ እስቲ። እኔማ ተርጉም ይላችኋለሁ። አንተ ካፊሮችን ሲራገሙ የሚለውን ብቻ ነው ነጥለህ እየተከራከርክ ያለው። እኔ የሚመለከተኝ እሱ ነው። ከዛ በኋላ ሱረቱል በቀራን ይቀሩ ነበር የሚለው ለኔ ምን ያደርግልኛል? አንድሬስ እኮ መተንተን የምትችለው ሁሉንም አንደርስታንድ ስታደርግ ነው። ኦኬ እሺ፣ ለምሳሌ ልንገርህ አንዴ። ከሃዲዎችን በረመዳን ይራገሙ ነበረ። ከዛ በኋላ ደግሞ ቁርአን ይቀሩ ነበር። ለምሳሌ ሱረቱል በቀራን በ8 ረካ አድርገው ያነቡ ነበር ምናምን እያለ ይቀጥላል። ሱረቱል በቀራ ላይ ደግሞ እርግማን አለ። ስለዚህ ያንንም ጨምረው ነው የሚቀሩት። ምን ተመሳሳይ እኮ ነው፣ ምንም የተለየ ነገር የለውም። እኛ የሚመለከተን ግን ከሃዲዎች ክርስቲያኖች፣ እናንተ ብላችሁ የምታምኗቸው ክርስቲያኖችን በረመዳን ትራገማለህ ወይስ አትራገምም ነው እንጂ እኔ ምን አገባኝ? እኔ ሱረቱል በቀራን ቀራህ አልቀራህ፣ ቀጥለውን መልሱ ላይ ቀጥል። አልራገምም። ኦኬ ስለዚህ አንተ ምንድነው ቤስት የተባሉት የሙእሚን ስኳንድ ስለዚህ እነዚህ የሚራገሙት ልክ ናቸው ወይስ አይደሉም? የሚራገሙት ልክ ናቸው ወይስ አይደሉም? ትክክል አይደሉም። ግን የሚራገሙ ክርስቲያኖችን እርገሙ የሚል እኮ በተናጠል ክርስቲያኖችን እርገሙ የሚል የለም። ኦኬ ክርስቲያኖች ከሃዲ ናቸው ወይስ አይደሉም? በረመዳን ወቅት እንደ እስልምና ክርስቲያኖች ከሃዲዎች አይደሉም ወይስ ነው? ረመዳን መጥቶ ከአላህ ረህመት ሳያገኝ ምህረት ሳያገኝ ረመዳን የሄደበት ሰው ሙስሊም ሆኖ ራሱ ይረገም ተብሏል። በረመዳን መጥቶ ምህረትን ሳያገኝ ነው ማለት ነው። ምህረትን ሳያገኝ ረመዳን የወጣበት ሰው አላህ ረግሞ ምንድን ነው የምታወራው ወንድማችን? እሱ አላህ ረገሳ ስለ አላህ እርግማን አይደለም እያወራ ያሉት ስለ አማኞች። እናንተ ለሊት ተነስታችሁ ሰላት በምታደርጉበት ወቅት ትራገማላችሁ ወይስ አትራገሙም? ይሄው ምንድነው ራሱ ቻፕተሩ ራሱ ናይት ፕሬየር ዲዩሪንግ ነው። የማን ነው ታዲያ?
ምንድነው ሌሊት ተነስታችሁ ሰላት ስታደርጉ ናይት ፕሬየር ዲዩሪንግ ረመዳን በረመዳን ወቅት ሌሊት ተነስቶ ሰላት ስለማድረግ ይላል። ከዛ ውስጥ አንዱ ምንድነው ከሃዲዎችን መራገም ነው። የሰላት አንዱ በቀራን በስምንት ረካ አድርገን የምንሰግደው የምንቀራው ሰላት ላይ እንጂ ለእርግማን እኮ አይደለም። ከዛ ውስጥ አንዱ ይሄው ሌሊት ተነስተህ ሰላት ስታደርግ ትራገማለህ ይላል። ይራገሙ ነበር ይላል። እሺ ከሱ ቀደም ብሎ ያለውን ስለብቻው ሰሃቦች አንተ ትበልጣለህ? አንተ ትበልጣለህ ከመሐመድ ሰሃቦች? አሁን ያነበብኩልን ቦታ እስቲ ተርጉምልኝ። ሌም የሆነ ነገር እኮ ነው የምታነሳው። አንተ ከመሐመድ ሰሃቦች ትበልጣለህ ወይስ አትበልጥም? ምን ማለት ነው? ደግሞ ከመሐመድ ሰሃቦች አንተ ትሻላለህ ወይስ አትሻላለህ? ወደዛ ለምን ትሄዳለህ? በቃ ሼም ያዘ። ዝም በል በቃ ይታርገው። እኔ እሻላለሁ እያልክ እኮ ነው። እነሱ ይራገሙ ነበር፣ እኔ አልራገምም። እኔ እሻላለሁ ከነሱ እያልክ ነው። ኑር ሁሴን መምህር እንኳን ደህና መጡ። ሰላም ብያለሁ። አሲ ይመስገን። እንኳን ደህና ቆያችሁ። ሁላችሁ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም ይብዛላችሁ። ለማርያም ክርስቲያን ሌሎቻችሁንም ሰላም ብያለሁ። አሜን። እንኳን ደህና መጡ። ሰላም ከሁላችን ጋር ይሁን። ኦኬ ኑሩ ቀጥልሽ። ኑሩ ኑሩ በጽዬ አይ ቲንክ ክርስቲያን ነች። በጽዬ ማርያም እከተላለሁ። እኔ ሙስሊም ነኝ፣ ሙስሊም ነኝ። ቢያንስ አንደበት መኖር አለበት። እዚህ ጋር እኔ አሁን ሰው ሁኜ እኔ ሰው ነኝና ሰውን መሳደብ፣ ሰውን ማንቋሸሽ፣ ሰውን አንተ እንዲህ ነህ ማለት፣ ሰውን በጣም የተለያየ ነገር ማድረግ ከሃይማኖት ውጭ የሆነ በጣም የመጨረሻ የወረደ አመለካከት ያላቸው ሰዎች ናቸው። እነዚህ ማለት ያሉበትና ሃይማኖት አያውቁም። ሃይማኖት ማለት ምን ማለት ነው? ነገ ሙተህ የምትጠይቅበት ቦታ እንዳለ ማሰብ መቻል አለበት። ስለዚህ ስድብ ሁሉ ያስጠይቀናል፣ ማወቅ አለባቸው። እኔ በጣም የሚገርም ነገር ራያ አካባቢ የተወለድኩት። ራያ አካባቢ ማለት ደግሞ ይሄ ከቆቦ ጀምረህ ባላ ያለ ማጠማ በጣም የተለያዩ ማህበረሰቦች ጋር የሚኖርኩት እኔ አፋሮች አሉ፣ ኦሮሞዎች አሉ፣ አማሮች አሉ፣ በጣም የተለያየ ትግሬዎች አሉ። እነዛ ጋር ነው የሚኖርኩትና ግን መሳደብ ኃጢአት ነው ወይስ አይደለም? ትልቁ አንድ አጀንዳ መሳደብ ኃጢአት ነው። ስለዚህ ኃጢአት ከሆነ ነገ ያስጠይቃኝ ካለ መሳደብ እዚህ ጋር ገብቶ ስለዚህ እኔ የሚገርምህ ስወለድ ባይዘዌ ክርስቲያን ነኝ። ስወለድ ግን እናቴም በስደት በተለያየ ነገር ማጣሁና ሞት በኋላ እነዛ ማህበረሰቦች ደግሞ ሙስሊም ናቸው። እነዛ ማህበረሰቦች ደግሞ እኔን በማላውቀው ህፃን ልጅ የነበርኩት ባይዘዌ 11 12 ዓመት በሆነ ሰዓት ላይ የሆነ የእስልምና እንድቀበል አደረጉ። አላውቅም 11 12 ዓመት ባይዘዌ ግን አልሐምዱሊላህ ማለት አሁን ኢቭን ኦፍ ማለት በጣም አሁን እኔ 6 ዩኒቨርሲቲ ግራጁዌት አድርጌያለሁ 2006 ዓመተ ምህረት ላይ በአርት በጣም ብዙ ነገር ማገናዘብ እችላለሁ እና በጣም እከታተላለሁ ብዙ ነገር ሶሻል ሚዲያ የተለያዩ ፕላትፎርሞች። አሁን ከእስልምና ወጥተህ ነው እዛ ውስጥ እስልምና ውስጥ ነው ያለው። ኢቭን ኦፍ መጠበቅ አለብኝ እኔ መጠበቅ አለብኝ በጣም መጠበቅ አለብኝ። አሁን እኔ መጀመሪያ ክርስቲያን ነበርኩ ብያለሁ። ከዛ በኋላ ነው ቤተሰቦችን ሳጣ ወደ ቤተሰቦች ሄድኩና አክስት አጎቶች። ከዛ በኋላ እነዛ ደግሞ የሄድኩባቸው ቤተሰቦች ደግሞ አክስት አጎቶች እስልምና ከዛ በኋላ ኢቭኖፍ ግን እኔ ፈልጌውም አይደለም አይ ባለማወቅ ነው እና በቃ ማለት በዛ ሀዘንተኛ ነኝ ማለት ትችላለህ። ቤተሰቦችን አጥቻለሁ ምን አጥቻለሁ። አይ እነሱን ደግሞ የሰጠኝ አምላክ ብዬ ወይም ደግሞ የሰጠኝ ፈጣሪ ብዬ ስቀበላቸው ቤተሰቦቼ አይ ከዚህ ሃይማኖት ማውጣት አለብህ ብለው ግዴታዬ ነው። በቃ በዛ ሰዓት 12 ዓመት የለኝም ተቀብያለሁ። ግን አንድ ሰው መልካምነትና የዋህነት ወይም ደግሞ በጣም እኔ እንጃ ሃይማኖት ማለት ተሳደቡ የሚል ሃይማኖት ካለ ይገቡ እኔ ኤፎይ ፈጣሪ ምስክሬ ነው። የጨለማ ይንጋልኛው ምሽት ነው። ግን መሳደብ
በቃ ማለት እንጃ እኔ እንስሳም ሲሞትም እኮ እናዝናለን ሰዎች ነን። በቃ የማይሆን ነገር እንዴት ነው? አሁን ቢያንስ አንተ በመረጃ ነው የምትሄደው። መረጃ አለ። መረጃ ልስጣችሁ ስትላቸው አያዳምጡህም። መሳደብ ስድብ ነው እና እንዴት ነው ይሄ እናላለሁኝ። አንዳንድ ጊዜ እስኪ አንተ ጋር መውጥቼ ደግሞ አንተ ጋር ደግሞ ሰማና ሁሱ የሚባል ልጅ ጋር እገባለሁ። ሁሱ ጋር ስገባ የሚገብቱ ልጆች በጣም የመጨረሻ ሃይማኖታቸው ላይ ኤመንት የሆኑ ሰዎች ናቸው። ከዛ በጣም በክርክር ሲይዙት ደግሞ ያስወርዳቸዋል። እንዴ ሰውዬ የጠየቁት ጥያቄ እንዴት ነው መመለስ የማይችለው? እንዴት ማቀም እንዲ ምን ማለት ነው ይሄ ብዬ ያስባለሁ። ማለት እኔ ህይወቴ ነው የማስበው። ነገ አምዴድ በቃ እኔ እሞታለሁ። በቃ እኔ በጣም ማለት ፊሪድ ቁጥር ልጅ ነኝ፣ የተማርኩ ልጅ ነኝ። በቃ እንዲ በመረጃ ማምን ልጅ ነኝ። በቃ መረጃ በቃ ማለት በቃ ምንም አይነት ነገር መረጃ የተደገፈ ወይም ደግሞ ከመረጃ ውጭ የሆነ ነገርን ደግሞ ማመን አልችልም። ሰው ነኝ፣ አገናዝባለሁ። እንዳስብ አእምሮ ተሰጥቶኛል፣ እንዳስብ ህሊና ተሰጥቶኛል። የሰው ልጆች እንዴት ነው የተጻፈው እንዳ ወይም ደግሞ እኔ እኮ ሐዋርያው ቅዱስ ጳውሎስ የሆነ ነገር አጀንዳ አንስተሃል። ሐዋርያው ቅዱስ ጳውሎስ የጻፈው አለ ያ የጻፈው ነገር ኢቭኑ እስትንፋስ ነው። በቃ እኔ እንጃ ማለት ነብዩ መሐመድ የጻፈው ያስቀመጣቸው ነገሮች የመጨረሻ ናቸውና ይቅርታ በጣም ጊዜ እና ሰዓት ጨረስኩባቸውና እኔ ያይዱ ነው በቃ እሺ። ያ ወደ ቀድሞ እምነት መመለስ ከፈለግ ሜይ ቢ ተማር። ባለማወቅ ነው የወጣሁት ከቀድሞ እምነቴ ውስጥ ስላልክ በአቅራቢያ የሚገኝ ተማር፣ ጠይቅ። ሪፖርት እያደረጉ መሰለኝ በጣም እዚህ ማለት ሪፖርት እያደረጉ ችግር የለውም፣ ድምፅ ችግር የለውም። እሱ ተማሪ ሂድና አቅራቢያ ቤተክርስቲያን ካለ አማራ ክልል እንግዲህ ቤተክርስቲያን ይኖራል። ወደ ቀድሞ እምነት መመለስ ምፈልግ ከሆነ ቀላል ነው፣ መማር ነው። መምህርም አሉ፣ በውስጥ ጻፍላቸው ለሳቸው። ፓራፍሬዝ አድርገው ክርስቲያን ቶፒኩን ያ ቶፒካችን ላይ እንግባና ኦኬ። ሁሴን አለ? ሁሴናት? እሺ። ኑር ረመዳን? ያ ኦኬ። እሺ ኑር ሰላም ነው? አላህ ሰላም ነው አለ። እንኳን ደህና መጣ። ሰምተዋል? ቶፒካችንን ጥያቄያችንን ሰምተዋል? ሰምቻለሁ። ኦኬ እሺ ቀጥልሽ። በረመዳን ሌሊት ሰላት ስትነሱ ስታደርጉ ለክርስቲያኖች እርግማን ነው የምታቀርቡት ወይስ ዱዓ ነው የምታደርጉላቸው? እዚህ ጋር ምን አለ መሰለህ፣ አንድ ሙስሊም ከሆነ የሚሰራው ሙስሊም አስተምሮ ነው ተግባራት ነው የሚፈጽመው። ይሰማል? ቀጥል። የሙስሊም ተግባራት ነው የሚፈጽመው አልክ። ያ የሙስሊም ተግባራት ክርስቲያኖችን መራገም ነው ወይስ ለነሱ ዱዓ ማድረግ ጥሩ ነገር መመኘት ነው? ምናልባት ብዙ እውቀት ባይኖረኝም ክርስቲያን በሚለው ባይኖረኝም ማለት ነው ካፊርና ኩፋር የሚባል ነገር አለ። አንድ ሙስሊም ክርስቲያኖች በየትኛው ውስጥ ነው የሚጠቃለሉት? እሱ ብዙ አላውቀውም እኔ እዛ ጋር ብዙ አላውቅም ግን አይ ምንም ልዩነት የለም። ክርስቲያኖችንም ካፊር ትላላችሁ፣ ኩፋርም ይባላል። ካፊርና ኩፋር የሚባል ነገር አለ። ካፊርና ኩፋር ማለት ካፊር የሚባለው እስልምናን ተቀብሎ እስላም ውስጥ ሆኖ የእስላም ተግባር ማይፈጽም ካፊር ይባላል። ከሃዲ ይባላል። ጭራሽ እሱ መናፍቅ ነው የሚባለው። አታውቅም መሰለኝ። ትእዛዙን ማይፈጽም ከሃዲ ይባላል። የወጣ ነው ያልወጣ መውጣቱ አይደለም ትርጉሙ። ስራውን ማይፈጽም ከሆነ እስልምና ብቻ አይሰራለትም፣ ከሃዲ ይባላል። ካላስ ኦኬ። ሙርታድ ነው ማለት ነው። ሙርታድ ሌላ ነው። ምንድን ነው ሙርታድ? ሌላ ነው። ከሃዲና ኩፋር ይለያያል። ሙርታድ ወደ ኩፋር ይሄዳል። ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ሰውን ከሃዲ ይሰማል፣ ያያል፣ ያቃል፣ ማይፈጽም ማለት ነው። ለምሳሌ አላህን የካደ ማለት ነው።
አዎ አላህና መልእክተኛውን የሰማውን መፈጸም እምቢ አለ ማለት ነው። የካደ ማለት ነው። አላህ አምላክ አይደለም፣ መሐመድም ነብይ አይደለም ያለ ማለት ነው። አምላክነቱን ሳይሆን ትእዛዙን መፈጸም